በመጀመሪያ እንኳን ደህና መጣችሁ። ስለመጣችሁ በጣም ደስ ብሎናል። እንግዲህ ዛሬው ደግሞ ይለያል፣ ያበደ ነው ስላላችሁ ልጁ ራሱ በጣም ነው የሚችለውና ሄሉሻ እንግዲህ እሷ ፕራንክ ስታደርግ ነው እንጂ ስትደረግ በጣም ነው የምታሳዝነው። የሆነ ነገሯ ብቻ ቀስሟ ስብር ነው የሚለውና እየተናደደ የነበረ እና የእንትና ደግሞ እሱ ደግሞ ይችልበታል እና ምንም ችግር የለም። በቃ አንቺን ልጇ ያቅፌ በቃ ደስ ይላል ምናምን ነገር እያላት ነበር እና ዝም ብላ አዳምጣ በጣም ያናዳል። እናንተስ ብትሆኑ ምን ትላላችሁ? እንደዚህ አይነት ነገር ቢከሰትባችሁ ትላላችሁ? በጣም ነው ያሳቀችኝ እና ውድ ቤተሰቦች በጣም ነው ያሳቀች። ለምንድን ነው የምትጠቃቀፉት እያለች ባሉ እኮ የመጣው ለእኔ ነው እያለች እዛም ፓርት ላይ ታችሁ እኮ ነው በጣም የሚያስቀው። አሰላሙ አለይኩም ወራህመቱላሂ እና እንዲሁም ደግሞ እነ ቤዚ ደግሞ እዚህ ጋር እንግዲህ ቤተሰቦች እንዴት ባለፈው ተጠያቂ ሁሉ ሰላም ጠየቃት። አንዴ ሁለቴ ሶስተኛ ጊዜ በማዘሯ አስጠየቃትና እሷ ደግሞ ያው አንደኛ ነው ስለሆነች ገና ብዙ የምትጠብቃቸው ነገሮች ይኖራሉ። ዝም ብላ መኖር ነው የፈለገችው ዝም ብሎ በፍቅረኝነት ማለት ነው። ግን ደግሞ ከምንም በላይ የሆነ ከትናንት ወዲያ የተበላሸ ምግብ ስላበላችሁ በዛ ማስፋፋት አሞት ለእንደዚህ አይነት ነገር ካደረሱ አልሙሂም ዛሬ መጥተዋል። ገብቷቸዋል አይደለ ወይ? ያደርጋል ሰው ጋር ሳንደግ እንዳያችሁ ርቀታችንን ጠብቀን መኖር ሀብታም ነው ምናምን ከሆነ አይቀርም። ምክንያቱም የሰው ጨርሳለ ልጅ ስለሆነ ታይላችሁ ብዙ ጊዜታችሁ ከሆነ እንኳን በፍቅር ያኔ ኖርማል በጸብ ውስጥ ነው ራሱ በምን ሁኔታ ውስጥ አዳ እስከሚናገሩ አንጀቷ እያራራ ጥብላ ነው የምታደምጣቸው። ከሷ ስታወራ ደግሞ ያለው እሱ ደግሞ ማባቱ ሻመት አልወራም ትላቸዋለች እና በጣም ነው የምታደምጠው። ከዛ እያወሩ እያስጨረሰች ነበርና መጨረሻ ላይ እሱ እና እሱ ሰላም በአንድ ላይ ሆኖ መስራት ተቃቀፉ። ምንድን ነው የሚያተቃቅፋቸው ስትለው ስሬስ እኮ ነው አለ። ስሬስ እንደ ሴት ባሉ የመጣው ለእኔ እኮ ነው እናንተ ነው እንደ እናንተ ነው የሚያደርጋቸው እያለቻቸው ነበርና በአሁኑ ሰዓት እንኳን ሄሉና ማንኛውም ሰው እስኪ ሀብት ያለው ሰው መጣ ቢሉና የማታውቁትን ሰው ከባድ እኮ ነው ያኔ ብዙ ሰው ሊኖር ይችላል። ምንም ችግር የለብኝም ብሎ እንደውስ ኖርማሊ ግን የሚሰራ ሰው የስራ ሰው አንድ ሰው የማያውቀውን ሰው ገንዘብ ስላለው ብቻ እናርግ እንደዚህ እንበባል ማለት አይደለም። በኋላ መዘዝ አለው ገብቷቸው አይደለም። ብዙ ጊዜ እነዚህ ሀብት አላቸው የሚባሉ ሰዎች ዝም ብለው አይደለም ሳያገቡ ለብዙ አመት ኖረው አርጅተው ወደ እናንተ ህይወት ሲመጡ የራሳቸው የሆነ ምክንያት ይኖራቸዋል። ገባቸዋል። ከዛ እንግዲህ እናንተ ወይ በእድሜ በቃ እንዲህ አብራን ትልቅ የምለው ነገር ወይም ደግሞ የሆነ ችግር የመጨረሻ ናቸው እና ግዴታ አገኘው ተብሎ ነበር። ግን አሁን ይሄ አገኘው ተብሎ እንደዛ ነገር ወይም ደግሞ በእድሜያቸው ያልተመጣጠነ ሰው አሁን ብዙ ሴቶች እንግዲህ ታውቃላችሁ እድሜያቸው አይደለም ከዛቸው በቃ በጣም ስለሆነ አባታቸው እንደሆነ ሰው መበቀል ያደረገው ነገር ነው። ግን ገንዘብ ነው የምፈልገው ብለው ይገባሉ። እየወደዳት እያፈቀረ ሲገቡ ፍቅር ኖሯቸው አይደለም ግን እነሱ ያሰቡት ገንዘብ ሰው ሲያስገቡ ከዛ ውጭ ደግሞ አስቡ እንግዲህ ያንን ሰው በፍላጎትን በምን ስለማይመጣጠኑ እሱን ገንዘቡን እንትን ትላለይ ከዛ ደግሞ ሌላ ሰው ትይዝበታለች ማለት ነው። ይሄ ነገር ደግሞ ታውቃላችሁ በማንኛችን ለአብራችሁ ነው ሲላከብ ነገር ማለት ይቀርናላችሁ። ለምን እሷስ ያኔ ምን ችግር ውስጥ ባልነገር እንደዚህ ሆኖ በፍቅረኝነት እየኖሩ አይደለም እንደዛ ከሆነ ባል ያለ ሌላ ሰው ውስጥ ወይም ደግሞ እንደዛ በኖርማል ምክንያት አልገባኝ ምን ተፈቀደ ነገር አይደለም። ያው ግን በስነ ስርዓት በሽማግሌ የሰው ልጅ ገንዘብ ብለና የዓለማዊ ታውቃላችሁ አሁን ላይ በትንሽ ነገር የሚደረግ ነገር የለም። በጣም ኦቨር የሆነ ወጪ ነው የሚያወጡትና ለምን ያን ሁሉ ያስፈልጋል? ዋናው ነገር የሰው ልጅ ጤነኛ ይሁን የስራ ሞራል ነው ወይ የሰው ልጅ ነው ከታሰቡ ብዙ ወጪ እንደዛ ስለሆነ የምንሰራው እሱ ይሰራል። በቃ ከእናንተ ነው ያለባችሁ። ግን ገንዘብ አለው ብላችሁ ግን ወይ ገባላችሁ ወላሂ እናንተ ገንዘብ ብላችሁ ገብታችሁ በጤነኛ ሆናችሁ ገብታችሁ በሽተኛ ሆናችሁ ትወጣላችሁ። እንደዚህ ጥሩ አይምሮ ይዛችሁ ገብታችሁ አይምሮአችሁን አቀውሳችሁ ጥሩ መልክ ይዛችሁ ገብታችሁ መልካችሁን አበላሽታችሁ ወይ ደግሞ አካለ ጎደሎ ሆናችሁ ትወጣላችሁ። እና እንዳልኳችሁ እንደዚህ አይነት ህይወት በቃ ልክ አይደለም። ምክንያቱም የሆነ ምክንያት አለው ምክንያት ስላለው ነው። እና እናንተም ደግሞ የገባችሁ ሰውየውን አፍቅራችሁት ወዳችሁት በፍቅር ሳይሆን የፈለጋችሁት ገንዘቡን ስለሆነ ገንዘብ ብላችሁ ከገባችሁ ደግሞ ለእሱ ትክክለኛ ሰዎች አይደላችሁም። የምትፈልጉት አንድ ነገር ብቻ ስለሆነ ከሱ እና ይሄ ነገር እንኳን ሄዱ ለምትሰራው ልጅና ቁጭ ብሎ ለሚከስተው ተለያይቶ ነበር ብዬ አላስብም። ቁጭ ብሎ ለሚባላ ሰው ራሱ ይሄ ነገር ልክ ነው ብዬ አላስብም። እንደምታውቁት ዛሬ ከርሷል ሊሞላላት ይችላል። ነገር ሌላ ችግር መዘዝ ውስጥ ትገባለች ማለት ነውና ያው ይሄ ነገር እንዴት ትምህርት ልንወስድ ይገባል። የብዙ ሰው ህይወት እንደዚህ ትናንት ሪፖርት በተለይ ስራ ማለት ሰዎች ምን ተሰራ ዝም ብለው በቃ ቁጭ ብለው ሰው ገንዘብ መብላት የሚፈልጉ አይነት ሰው ሰርፕራይዝ የተሻለ ብር ካገኙ የቀረ መስሎት ደስ ብሎ ሳይጨርስ ምንም ቢሆን በቃ
ከላስ እንደዛ ነው። ሰው የገዛታቸውን የገዛ ወንድማቸውን እስከ መሸጥ ደረጃ ብዙ ነገር በቃ ወላሂ ብዙ ነገር ያለው ነገር ያደረገ መስሽ እንግዲህ በገንዘብ ምክንያት በቃ የእናቷን ልጅ እንትን የምትልና የሆነ ታይም ላይ እያየሁ ነበር። ወላሂ በጣም ይዘገንናል። በተለይ እዚህ እውነት ከሆነ እንደዚህ እያስተላለፉ ያሉ ሀገራችን ላይ የሚሰራው ነገር በጣም ያሳዝናል። እህታማቾች ናቸው ሰላማቸውን አግኝተው እየኖሩ ነበር እና ይችኛቱ ሌላ የምትወደው ሰው ኑሯት ከሌላ ትወልዳለች። ያችኛቱ ደግሞ ባል ያላት እህቷ ታላቅ እህቷ ናት። ልጅ መውለድ ያችልም ገብቷቸዋል። ልጅ መውለድ ስለማችል ከዛ ይችኛቱ ቦታ ወልዲያ ገና አንድ ወሯ ነው። ከዛ እነሱ ደግሞ ልጅ መውለድ እንደማችል ያውቃሉ እና ባልየው ሙሷ ከዛ ምን ያስቡላችኋል? የገዛቷን እንግዲህ አስቡ ነይነት መዝናኛ ቦታ ብለው መዝናኛ ቦታ እንደዚህ የሆነ ሸለቆ ቦታ ነገር ነው፣ ሰው ማያዩ መናፈሻ ቦታ ነውና እዛ ውስጥ ወስደው ወንዝ አካባቢ ማለት ነው እሷን ገለው ጥለዋት ወንዝ ላይ እንግዲህ የገዛ የእናቷ ያባቷ ሊሆቷ ማለት ነው። ከዛ ገለው ጥለው ህፃኑ የራሳቸው ልጅ አድርገው ሲኖሩ እንግዲህ ታውቃላችሁ መቼም ከማህበረሰብ ጋር ነው የምናችሉ ብትመልሱትም ለእናንተ እና እነዛ ሰዎች ልጅቷ እንዲወለድ እያውቃሉ፣ ግን ስጠፋ ለብዙ ጊዜ መቶ መጠየቅ ምንትን ሲሉ ለዚህ ችግር ትቅጥሩ ማለት ነው የሚያገናኙ ሰዎች ቤተሰቦች እንደዚህ አይነት የተፈጠረውን ነገር ነግረውት ከዛ ከቤት እስከሚገናኝ አብሮ እንደተባለው ያን ህፃን ልጅ አለ ህዲቱ የለችም ያለበትን ቦታ ተናገሩ ሲባሉ ደግሞ መናገር አልቻሉም ሰዎቹ ማለት ነው። እና ውድ ቤተሰቦች ያንን እናቱን እህቲቱን በቃ እናቅም አንድ የአረብ ሀገር ሄዳ ነው ትላለች። አንድ ጊዜ ደግሞ እዚሁ ናት ወጣ ጠፍታ ቀረ ትላለች። ምን ትላለች? በቃ ምንም የተጨበጠ ነገር አልነበረውም። እና ከዛ እሷን አስወጡና ሰውየውን በጣም እየቀጣጠሉ ጀመሩ። ሲመቱት ምን ሲሉት እውነቱን አውጣ ተባለ። አማርኛ ራሱ በደንብ አይችልም። ከዛ እውነቱን አወጣ። ምንድን ነው ያደረገ? ይህ ልጅ እናንተ ነው የማን ነው? የእናንተ እንዲያለ ከሆነ ማስረጃ ስሙን ምናምን አንጥተው የህፃኑ ልጅ ስም እንትን የተባለ እንደዚህ አይነት ነገር ተነሳበት። ወንቻ መታወቂያ የልደት ካርድ መሰለኝ እንደዛ እሱ አንጥቶ ሲያሳየውና የእናቱን ስም እንደዛ እንደሆነ ሲናገራቸው ከዛ እውነቱን አውጣ ከዛ ውጭ ይገድልሃል ምናምን ብሎ ሲል ምን ይሆን ጥሩ መስራቸው ያን ሰው ሲመታው አወጣ። ትልቅ ሰውዬ ነው። አዎ ይሄ ልጅኛ አይደለም የሞታል ልጅ ነው ሲል ምን ሞታ ነው? እነሱ ደግሞ እንደገድሏት አላወቁም። ምናልባት ወደ ሌላ ሀገር የላኳት ነበር የመሰለው ይሄ ጋዜጠኛው ማለት ነው። ከዛ የሞታል ልጅ ነው ምናምን ሲል ምን ሞታ ነው ማለት ምንድን ነው የምን ሞታ ነው ብሎ ሲያፋጥጠው አዎ ገለናት አላለም። ለምን ስለው ከላስ ልጅ መውለድ አያስችልም ነበር ሚስቴ። እሱ ነገር በጣም ስለሚያናድድና በቃ የራሳችን ልጅ ለማድረግ እሷን ገለነ ልጁን እና ለማድረግ ነው ብሎ እውነቱን ተናገረ። ከዛ እህቱን አስገብቶ እንደዛ ሲጠይቃት ምንም በጣም ደረቅ ናት፣ ልትናገር አልቻለችም። መጨረሻ ላይ ባሏ የተናገረባትን ነገር እውነቱን ስለነገራት ጋዜጠኛው እንደዚህ ነው ብሎ ካሜራውን የቀረጸውን ሲያሳያት ደነገጠ። በቃ ሳልፎ እንደሰጣሽ ስለምታውቅ እውነቱን ተናገረኝ። ለምንድን ነው ከምን ተነሳስተሽ ላይ ነገር ያደረግሽው? እንደዚህ እንበል ሲሉ ወንድ ልጅ ወላሂ እኔ መውለድ ስለማልችል በቃ ያን ነገር ነው በቃ አይምሮ ላይ እሷ ስለምትወድ በቃ እንደዛ ረኮ። ታዲያ እህትሽ እንግዲህ አስቡ ምን ልላችሁ ፈልጌ ነው አንዳንድ ጊዜ ሸይጣንም እየተቦታ የምንገባበት የሆነ አእምሯችንን ወደዛ ውስጥ ካስተያየ ነው እኛ ጋር ሸይጣን ስለማይጠፋ በልቦን እያለችበት ውስጥ እንገባለን እና አእምሯችንን የተሳሳተ መንገድ ውስጥ ምንም አይነት ብሎ ነበር። ግን አሁን ይሄ ልጁ ሴትዮ እንግዲህ እንደተናገራችሁት ያችን እህቷን ገላ ልጁም እንግዲህ በኋላ ይኸው እናት አልባ አድርገው እነሱም በነፍሰ ገዳይ እስር ቤት ይዟቸው ሄዶ ታሰሩ። ታስቡ ወይ ለእነሱ አልሆነ ወይ ለእህቲቱ አልሆነ እህቲቱንም ገለውበት ልጁ የትም ሆነ አሁን እንግዲህ ወደ የተመሳደግ ያሉ ይወሰዱት ብቻ እንደዛ የሆነ ነገር መጨረሻውን ተናሉት ይዘውት ሄደው ነበረ። አላውቅም መጨረሻው ማለት ነው። እና እንግዲህ አስቡ እና ብዙ ጊዜ እንደዚህ አይነት የተሳሳቱ መንገዶች ውስጥ የምንገባባቸው ኑሮ ሲላት ይሄን ነገር በአሁኑ ሰዓት በቃ ለገንዘብ ስንል ለሆነ ነገር ለቁስ ስንል ለሆነ አንዳንድ ነገሮች ስንል የገዛ ቤተሰቦቻችንን የገዛ እህቶቻችንን እንግዲህ በዚህ ልክ ነው የምናደርገውና አላህ ይጠብቀን ሁላችንንም። ነላችሁ የምፈልገው ሰው ምንም አይነት ነገር ብላችሁ ወደ ሰውን ወደ ህይወታችሁ አታምጡ። እንደነገርኳችሁ ጤነኛ ሆናችሁ ገብታችሁ በሽተኛ መሆን አለ። በሽተኛ በቃ የሆነ ያላችሁን ነገር የምታጡበት አጋጣሚ ይኖራልና በዛ ላይ ደግሞ የበለጠ ወንጀል ትገባላችሁ እላችኋለሁ ወዶችዬ። እና ሄሉሻ ጎበዝ ናት ዞሮ በመቀጠል ደግሞ ያው ኤዙን አውቆ ነው እንደዛ ሲላት የነበረው። በዛ ላይ ለሱ ያላትን ስሜት ለማወቅ ነበረ። ሄሉ እንግዲህ ስትናደር ሰምታችኋታል። እንዴት የኔ ማግባት
እንትን ያስደስትሃል ምናምን አግቢኝ ሲላት ተናዳበታለች። እሱም ደግሞ ያንን ነገር እሷም የእሱ ስሜት ተረድታለች፣ እሱም ደግሞ የእሷን ስሜት ተረድቷል። እና አንዳንድ ጊዜ በቀልድ ቁም ነገር ይባላል። እና ለማንኛውም ይደርሰዋል። ውድ ተመልካቾች ያው ሌላ ነገር የጨመርኩባችሁ ትማሩበት ያላችሁ ብዬ ነው። እኔ አንዳንድ ጊዜ የሆነ ነገሮችን ሳገኝ የሆነ ነገር ጋገናኝቼ ያለውን ነገር ስለምነግራችሁ ነው። በእንሄዱ ጀምር ሌላ ውስጥ የገባሁላችሁ ላችኋለሁ። ጥፋት ካለብኝ ማረሙኝ። ቻናል ላይ ሰብ እያደረጋችሁ አበረታቱኝ። አይከፈልበትም። ስደተኛ ታውቃላችሁ። በመሀል ብዙ ነገር ተከስተው ተለያይተው ነበራችሁ። በሰላማችሁ ይብዛልኝ። ወደ ህይወቷ ሲመጣ እሱ